የጥር የዝውውር መስኮት በይፋ ተጠናቋል። ክቡራትና ክቡራን ትናንትና ምሽት በዝውውር መስኮቱ የመጨረሻ ደቂቃዎች ላይ ምን ተመለከተን? ከአርሰናልና ከሳንድሮ ቶናሊ ጋር በተያዘ ለምን ዝውውሩ ሳይሳካ ቀረ በሚለው ጉዳይ ላይ ኤጀንቱ ዚ አትሌቲክ ፋብሪዚዮ ሮማኖ ይዞት የወጡት ዘገባ አለ። በዝርዝር እየነገርናችሁ እንቆያለን። ሌሎችንም ጉዳዮች ማንቸስተር ዩናይትድ በመጨረሻ ቀን ላይ ምን ለማድረግ ሞክሮ ነበር እንመለከታለን። ቼልሲ ተጫዋቾችን ለቋል፣ ተጫዋችም አምጥቷል። እሱንም እየነገርናችሁ እንቆያለን። አርሰናል በእርግጥ የሳንድሮ ቶናሊ ዝውውር ባይሳካለትም አንድ ሁለት ተጫዋቾችን አስፈርሟል። እነማን ናቸው ወደ አርሰናል የመጡት? ሊቨርፑል ዝውውር አጠናቋል። የማንቸስተር ሲቲ፣ የሊቨርፑል፣ የሃርቪ ኤሊየት ሌሎችንም ጉዳዮች በስፋት ትናንትና ምሽት የተመለከትናቸው ትልልቅ የሚባሉ መነጋገሪያ የነበሩ ዝውውሮችን እየነገርናችሁ እንቆያለን። አብራችሁን ብቻ ቆዩ። አርሰናል ከቼልሲ ዛሬ በኤፍኤል ካፕ የሚደረግ ሌላ ጨዋታ ነው። እሱንም በተመለከተ ተጨማሪ ጉዳዮችን እያነሳን እንቆያለን። ዛሬ አስቀድመን ዝውውር ጉዳዮችን ነው በስፋት እየተመለከተን የምንቆየው። ትናንትና ሲጠበቅ ከነበሩ ጉዳዮች መካከል የዝውውር መስኮቱ ሲጠናቀቅ የትኛው ክለብ በአትራፊነት የትኛው ክለብ በጥሩ መንገድ የዝውውር መስኮቱን ያጠናቅቃል የሚለው ነበረ። ማንቸስተር ሲቲ ምናልባት በዚህ የጥር የዝውውር መስኮት ጥሩ ከተንቀሳቀሱ ክለቦች መካከል በቀዳሚነት ሊጠቀስ የሚችል ነው የአሰልጣኝ ፔፕ ጋርዲዮላ ቡድን። ነገር ግን በዋንጫ ፉክክሩ ላይ እንደምን ይቆያል የሚለው የሚጠበቅ ነው። እሱንም እናነሳለን። ሀሳቦቻችሁን ጻፉልን። የጥር የዝውውር መስኮት ላይ በምናነሳቸው ጉዳዮች ላይ በአርሰናልና በቼልሲ ጨዋታ የመጀመሪያው ፈርስት ሌጉ 3-2 ተጠናቋል በአርሰናል አሸናፊነት። ዛሬ ደግሞ በኤምሬትስ ስቴዲየም የሚደረገው ጨዋታ ምሽት 5 ሰዓት ላይ ይጀምራል። በዚህ ጨዋታ ዙሪያም መልእክቶቻችሁን፣ ግምቶቻችሁን ላኩልን። በቀጥታ ወደ ጉዳዮቻችን እናልፋለን። ትናንትናም የእናንተ ሀሳቦች መጥተውልናል። ወደ በኋላ ላይ በዝርዝር የምንመለከታቸው ነው የሚሆነው። የጀርሚ ጃኬት ጉዳይ ወደ ሊቨርፑል የተጠናቀቀ ዝውውር ሆኗል። 60 ሚሊዮን ዩሮ አስቀድሞ ሊቨርፑል ይከፍላል። በተጫዋቹ ብቃት በሚሰለፍባቸው የጨዋታ ብዛቶች እንደ ስኬቱም በግልም የቡድን ስኬቱ ታይቶ 12 ሚሊዮን ዩሮ አካባቢ አዶንስ ሊቨርፑል ይከፍላል እስከ 2030 ድረስ ወይም ደግሞ በአማራጭነት እስከ 2032 ድረስ ጀርሚ ጃኬትን በሊቨርፑል በአንፊልድ ሮድ የሚያቆይ ውል ፈርሟል። የሕክምና ምርመራውንም አድርጓል። ነገር ግን ካደረገ በኋላ ወደ ፈረንሳይ ወደ ሬንስ ተመልሷል። የሕክምና ምርመራውም ከተጠናቀቀ ከፈረመ በኋላ ምክንያቱም ተጫዋቹ የሊቨርፑል ተጫዋች መሆኑ ቢረጋገጥም መጫወት የሚጀምረው ግን ከቀጣይ ክረምት በኋላ ነው። ከቀጣይ የውድድር ዘመን ጀምሮ እንመለከተዋለን። ነገር ግን ሊቨርፑል የረጅም ጊዜ እቅድ ይሆናል ብሎ ያሰበውን ተከላካይ ጥሩ ኳሊቲዎች ያሉት ተጫዋች ነው፣ እሱን ማስፈረሙን ይፋ አድርጓል። በእርግጥ በዚህ ዝውውር ላይ ከሚነሱ ጉዳዮች መካከል የቼልሲ የአርሰናል ፍላጎቶች ነበሩ። በተለይ ደግሞ ቼልሲ በቅርብ ቀናት ላይ የተጫዋቹን ዝውውር ለማጠናቀቅ በጣም የተቃረበው ክለብ ነበር። ተጫዋቹም ወደ ቼልሲ ለመምጣት ስምምነት ላይ ደርሶ ነበር። ነገር ግን የኋላ ሳይጠናቀቅ ዝውውሩ ወደ ሊቨርፑል አምርቷል። ከቼልሲ ጋር በተያያዘ ታይሪክ ጆርጅን ወደ በቼልሲ በኩል ስንመለከተው የነበረው ተጫዋች ነው። ብዙ ሲባልለት ነበረ። አሁን ኤቨርተን በቋሚነት የማስፈረም መብት አለው። በውሰቱ እስከ ውድድር ዓመቱ መጨረሻ ድረስ ማስፈረሙን ይፋ የተደረገ ዝውውር ሆኗል። ከቼልሲ ጋር በተያያዘ የአክሴል ዲሳሲም ጉዳይ ይነሳል። የተጫዋች ወደ ኤሲ ሚላን ይሄዳል ተብሎ በመጨረሻ ቀን ላይ ሲነገር የነበረ ተጫዋች ነው። በተለይ ደግሞ ብዙ እየተጫወተ አልነበረም። በመጨረሻም አሁን የተጫዋች የዌስትሃም ዩናይትድ ተጫዋች ሆኗል እስከ ውድድር ዓመቱ መጨረሻ ድረስ። በጣም በሚያስገርም ሁኔታ ለቼልሲ ዋናው ቡድን አንድም ጨዋታ አልተጫወተም። 27 ዓመቱ ላይ ይገኛል። ለታችኛው ለቼልሲ የአካዳሚ ቡድን ግን 161 ደቂቃዎችን በሜዳ ላይ ሲጫወት ተመልክተ ነው ነበር። ለሁሉም እነዚህ የሚጠቀሱ ናቸው። የሳንድሮ ቶናሊ ጉዳይ ትናንትና ትልቁ መነጋገሪያ የነበረ ጉዳይ ነበረ። በተለይ ደግሞ በየሰዓቱ በሚወጡ መረጃዎች በአርሰናል በኩል የአርሰናል ቅርበት ያላቸው ምንጮችም ጭምር ከሚያነሷቸው ጉዳዮች መካከል ሳንድሮ ቶናሊ ወደ አርሰናል ሊመጣ የሚችልበት እድል ሰፊ ነው በሚል ብዙ ዘገባዎች ሲወጡ ነበረ። አርሰናል ሙከራ እያደረገ ይገኛል ሲባል ነበር። አርሰናል ሳንድሮ ቶናሊን የፈለገው ሚኬል ሜሬኖ መጎዳቱን ተከትሎ ነው። ሚኬል ሜሬኖ ትናንትና ሚኬል አርቴታ በነበረው ጋዜጣዊ መግለጫ ላይ ከዛሬው የቼልሲና የአርሰናል የካራባኦ ካፕ የሰሚ ፋይናል ሰከንድ ሌግ ጨዋታ አስቀድሞ ሚኬል አርቴታ ያነሳቸው ነጥቦች አሉ። ካነሳቸው ጉዳዮች መካከል አማራጮችን እየተመለከተ እንገኛለን። በእርግጠኝነት በጣም ቨርሳታይል ያለው በተለያዩ ቦታዎች ላይ መጫወት የሚችለው
እንዲሁም ደግሞ በጣም የቡድኑ ቁልፍ ተጫዋቾች መካከል አንዱ እንደሆነ የሚነገርለት ሚኬል ሜሬኖ ከጉዳት ጋር በተያዘ እስከ ውድድር ዓመቱ መጨረሻ የሚመለስበት እድል ጠባብ መሆኑን ሚኬል አርቴታም ሲናገር ነበር። ስለዚህ ወደ ገበያው ለመውጣት እንሞክራለን፣ አማራጮችን እንመለከታለን ሲል ነበር። ነገር ግን እንደተባለው በአርሰናል በኩል ያንን አልተመለከትንም፣ ዝውውሩም አልተጠናቀቀም። ወኪሉ የሰጠው አስተያየት አለ። ዚ አትሌቲክ ግን አስቀድሞ ያወጣው ሪፖርት እንዲሁም ደግሞ ወኪሉም በእነዚህ ጉዳዮች ላይ ደግሞ ከፋብሪዚዮ ሮማኖ ጋር በነበረው ቆይታ ይፋ ያደረጋቸው ነገሮች ነበሩ። ሳንድሮ ቶናሊን በተመለከተ አርሰናል ጥያቄ አቅርቦ ነበረ። በተለይ ደግሞ ኤጀንቱ ነው ጥያቄ ያቀረበው። አንዳንድ ጊዜ በዝውውሮች ላይ ክለቦች ብቻ አይደለም ፍላጎት የሚያሳዩት። አንድ ተጫዋች በወኪሉ በኩል ተጫዋቹ ያሰበው ነገር ላይሆን ይችላል። ወኪሎቹ ግን አንደኛ ስራቸው ለተጫዋቹ ክለብ መፈለግ፣ የተሻለ ደሞዝ የሚያገኝበት፣ የተሻለ ውል የሚያገኝበት፣ በተሻለ ራሱን የሚያሳይበትን ክለብ መፈለግ ነውና የሳንድሮ ቶናሊ ወኪልም ያደረገው ነገር በጣም መነጋገሪያ ሆኖ ነበር። በእርግጥ እሱ ምንም አይነት ነገር የለም በሚል የተናገሯቸው የሰጣቸው አስተያየቶች ነበሩ። ከፋብሪዚዮ ሮማኖ ጋር በነበረው ቆይታ ላይ ጁሴፔ ሪሶ ይባላል። ጁሴፔ ሪሶ ባነሳቸው ጉዳዮች ሳንድሮ ቶናሊን በተመለከተ ለአርሰናል ኦፈር ያደረገው ወኪሉ ነው በሚል ዚ አትሌቲክ ነበር የዘገበው። ነገር ግን በክለቦቹ መካከል በኒውካስል ዩናይትድ እና በአርሰናል መካከል ምንም አይነት በዴድላይን ዴይ በመጨረሻው ቀን ላይ የነበረ ድርድር አልነበረም። አንድሪያ ቤርታ እንደዚህ አይነት ኃላፊነቶችን ለመወጣት ነው ወደ አርሰናል የመጡት። ኤክስፕሎር ማድረግ፣ አማራጮችን መፈለግ፣ እንደዚህ አይነት ድንገተኛ ሁኔታዎች ውስጥ ክለቡ በሚገኝበት ጊዜ፣ ተጫዋቾች በሚያስፈልጉበት ጊዜ አስቀድመው ስራዎች ይሰራሉ። ድንገት ለምሳሌ ሚኬል ሜሬኖ ቢጎዳ፣ ዴክላን ራይስ ቢጎዳ ወይም ደግሞ ቡካዮ ሳካ፣ ቪክተር ዮኬሬሽ ቢጎዳ ማን ነው አማራጭ? ለእነዚህ ሁሉ ተጫዋቾች በየቦታው ላይ አማራጭ ተደርገው በፕላን ኤ፣ ፕላን ቢ፣ ፕላን ሲ እየተባለ በዝርዝር አንደኛ፣ ሁለተኛ፣ ሶስተኛ አማራጭ እየተባለ ይቀመጣልና የአንድሪያ ቤርታ ስራ እንደዛ ነበርና አንደኛ ሁለቱም ጣሊያናዊ በመሆናቸው ወኪሉም ጭምር ከአንድሪያ ቤርታ ጋር ጥሩ ግንኙነት እንዳላቸው ይነገራልና አርሰናል በመጨረሻ ሰዓት ላይ ሊሞክር የፈለገው በእርግጥ ትልቅ ዝውውር ነው። ሊመጣም ከቻለ በጣም አርሰናልን በደንብ ሊያጠናክር የሚችል ተጫዋች ይሆን ነበረ። ኒውካስትል ዩናይትድ ግን ምንም አይነት ፍላጎት አልነበረውም ለመደራደር በዚህ ሰዓት ላይ በመጨረሻው። በእርግጣውን ለምሳሌ ሳንድሮ ቶናሊ ኒውካስትል ዩናይትድን ቢለቅ ለመደራደር ተጫዋቾችን ለማምጣት ምንም አይነት እድል አይኖረውምና ለዛም ይመስላል ኒውካስትል ዩናይትድ ምንም አይነት ሀሳብ አልነበረውም። አርሰናልም ተጫዋቹን በቋሚነት ለማስፈረም እንደዚህ አትሌቲክ ዘገባ ከሆነ ፋይናንሻሊ ኬፓብል አልነበረም የሚሉ ጉዳዮች ወጥቷል። ዝም ብሎ በጭምጭምታ ደረጃ የተነሳ ጉዳይም ሊሆን ይችላል። ነገር ግን አንድሪያ ቤርታ ምናልባት በውሰቱልም ክፍያ ከፍለው ሳንድሮ ቶናሊን ለማስፈረም ፈልገው ነበረ። በሁለቱ ክለቦች መካከል የነበረ በጣም ዝርዝር በተጫዋቹ በሳንድሮ ቶናሊ በኩል ተጫዋቹን ለማምጣትም የነበሩ ሂደቶች አልነበሩም። 25 ዓመቱ ላይ ይገኛል የተጫዋች ጣሊያናዊ። በቀጣይም በክለቡ አሁንም ይቆያል ተብሎ ይጠበቃል። ወኪሉ ጁሴፔ ሪሶ ያነሷቸው ጉዳዮች አሉ። ምንም አይነት ድርድር፣ ኮንቨርሴሽን፣ ንግግሮች ከአርሰናልም ከኒውካስል ዩናይትድ ጋርም በተጫዋቹ መልቀቅ ጉዳይ ላይ አልነበረንም በሚል በጃንዋሪ ኒውካስል ተጫዋቹ ለመልቀቅም ምንም አይነት ሀሳብ የለውም በሚል ወኪሉም ይህንን አረጋግጧል። ዝርዝር ነገሮቹ የወጡበት በዚህ አይነት ነው። እንግዲህ በቀጣይ የውድድር ዓመቱ ማብቂያ ላይ አሁን ተጫዋቹ ትኩረት ማድረግ የሚፈልገው በኒውካስል ዩናይትድ ውጤት፣ በኒውካስል ዩናይትድ ቀጣይ ውድድር ዘመን ጨዋታዎች ላይ ነው። በቀጣይ ግን ምናልባት የሚኖሩ ለውጦች ካሉ እንመለከታለን አይነት አሴቱን ሰጥቷል። ወኪሉ ጋር በተያዘ እነዚህ የሚነሱ ናቸው። ከአርሰናል ጋር በተያዘ ሌላኛው ለናንሳ የምንችለው ጉዳይ ጄደን ዲክሰን የተባለ ተጫዋች አስፈርመዋል። የተጫዋች የእንግሊዝ ብሔራዊ ቡድን ከ19 ዓመት በታች ብሔራዊ ቡድን ውስጥ የሚጫወት ጥሩ ተጫዋች ነው። በተከላካይ ስፍራ ላይ በርካታ ክለቦች ይፈልጉት ነበረ። ይህንን ተጫዋች አሁን አርሰናል ያስፈረመው በ3.2 ሚሊዮን ፓውንድ ነው። ከዛው ከእንግሊዝ የፈረመ የእንግሊዛዊ ተጫዋች ነው። ጄደን ዲክሰንን በተመለከተ በቀጣይ በአርሰናል በታዳጊ ቡድን ውስጥ እየተጫወተ ይቆይና ወደ ዋናው ቡድን ውስጥ በአጭር ጊዜ ውስጥ ይቀላቀላል ተብሎ ይጠበቃል። ያም በትልቅ ደረጃ የሚነሳ ነው። ሌላኛው ከአርሰናል ጋር ስሙ ሲያያዝ የነበረው የተጠናቀቀው ዝውውር ደግሞ የጄደን ዲክሰን ዝውውር ከስቶክ ሲቲ የፈረመ ተጫዋች ነው። ከሴንት ሚረን ከስኮቲሹ ክለብ የፈረመው ደግሞ ኢቫን ሙኒ የተባለ ተጫዋች ነው። ኢቫን ሙኒ በተለይ ደግሞ በአጥቂ ቦታ ላይ መጫወት የሚችል እነዚህ ሁለት
ሁለቱም ወጣት ተጫዋቾች የሚባሉ ናቸው። በረጅም ጊዜ አርሰናልን ሊያገለግሉ የሚችሉ ሁለት ተጫዋቾችን አርሰናል ማስፈረሙን ተመልክተናል። ትናንትና በነበረው የዝውውር የመጨረሻ ዴድላይን ዴይ ላይ የተመለከትናቸው ዝውውሮች ናቸው። ከማንቸስተር ሲቲ ጋር በተያዘ በአስቀድሞ የቤት ስራውን ሰርቶ ጨርሷል። ማንቸስተር ሲቲ እንደሚታወቀው ማርክ ጌይን እንዲሁም ደግሞ አንቶኒዮ ሴሜኒዮን ማስፈረሙ ይታወቃል። ከክሪስታል ፓላስ ከቦርመዝ በዚህ የጠረ ዝውውር መስኮት ሌላ ዝውውር ያደርጋል ተብሎ ባይጠበቅም የሚለቁ ተጫዋቾች ካሉ ሲጠበቅ ነበረ። ብዙዎች በማንቸስተር ሲቲ ስለመኖሩ እንኳን የማያውቁት ካልቨን ፊሊፕስ 30ኛው ዓመቱን ይዟል። የሕክምና ምርመራውን አጠናቆ ሼፊልድ ዩናይትድን ተቀላቅሏል ወደ ሻምፒዮንሺፕ። በጣም በሚያስገርም ሁኔታ በሚገርም መጠበቅ ከሌድስ ዩናይትድ ወደ ማንቸስተር ሲቲ ሲመጣ 42 ሚሊዮን ፓውንድ የተከፈለበት ተጫዋች ነው። ለማንቸስተር ሲቲ ግን በእነዚህ ጊዜያት ላይ እንግዲህ 31 ጊዜ ተጫውቷል። ከ31ዱ ደግሞ 4 ጨዋታዎች ላይ ብቻ ነው በመጀመሪያ አስተላለፍ መግባት የቻለው። በፔፕ ጋርዲዮላ ጭራሽ እይታ ውስጥ ያልገባች በፔፕ ስር የማይፈለግ አይነት ተጫዋች ሆኖ ሰነባብቷል። በጣም በሚያስገርም ሁኔታ በእንግሊዝ ብሔራዊ ቡድን የዴክላን ራይስ አጣማሪ ሆኖ በትልልቅ ቶርናመንቶች ላይ የተመለከትነው ተጫዋች እንደነበረ ይታወቃል። ነገር ግን በሚያስገርም ሁኔታ በጣም ጥሩ ጊዜን ያሳልፋል ተብሎ የተጠበቀው ካልቨን ፊሊፕስ በእንግሊዝ ብሔራዊ ቡድንም ጭምር አማካኝ ስፍራ ላይ አማራጮችን እያጠበበ ተጫዋች ሆኖ ተመልክተናል። የካልቨን ፊሊፕስ ጉዳይ የሚነሳ ነው። ከአርሰናል ጋር በተያያዘ ሌላ የተሸነፈበት ወይም ማጣው ዝውውር የጄምስ ዊልሰን ጉዳይ ነው። የወጣት ተጫዋች በጣም በትልቅ ክለቦች የሚፈለግ ተጫዋች ነበረ። ነገር ግን በሚገርም ሁኔታ ተጫዋቹን ለማስፈረም ካርትስ ከስኮቲሽ ፕሪሚየር ሊግ ፕሪሚየርሺፕ ላይ ሊያስፈርመው ፍላጎት የነበረው ተጫዋች ነው። ወደ ተቀናቃኙ ወደ ቶትናም ሆትስፐር ዝውውሩ ማድረጉን ተመልክተናል። አዶሜላ ሉክማን ዝውውሩን ከአታላንታ ወደ አትሌቲኮ ማድሪድ ዝውውሩን አጠናቋል። የማንቸስተር ዩናይትድ ጉዳይ ብዙ ሲባልበት ነበረ። ከማንቸስተር ዩናይትድ ጋር በተያያዘ በተለይ ደግሞ ካዘሜሮ ባለፈውም ስንመለከተው ነበረ። የፉልሃም ጨዋታ ላይ እሱ ከወጣ በኋላ ብዙ ነገሮች ተቀይረው ነበረ። ማንቸስተር ዩናይትድም ሲቸገር የነበረበት ጨዋታ ነበረ። ለምሳሌ አሻያጂ ይህንን ሀሳብ አንስቶልናል ትናንትና በሰራነው ቪዲዮ ላይ። ካዝሜሮ ምርጥ ነበረ፣ እሱ ከወጣ በኋላ ነገሮች ተገለባብጧል፣ ግድ የእሱ ተተኪ ያስፈልጋል ሲባል ነበር። ማንቸስተር ዩናይትድ በዚህ የጥር የዝውውር መስኮት ወይም በቀጣይ ክረምት በማንና እንዴት ይተኳል የሚሉ ጥያቄዎች ሲነሱ ነበረ። ምን ያክል ገንዘብ ሊያስወጣው ይችላል የሚለው የሚነሳ ጉዳይ ነበር። በጥር የዝውውር መስኮት ምናልባት ማንቸስተር ዩናይትድ አንድ ተጫዋች አማካኝ ስፍራ ላይ ሊያመጣ ይችላል የሚለው የሚጠበቅ ጉዳይ ነበረ። ነገር ግን ማንቸስተር ዩናይትድ ያንን ዝውውር ሳያሳካ የተጠናቀቀ ሆኗል። ከዚሁ ከጥር የዝውውር መስኮት ጋር በተያያዘ በተለይ ደግሞ በጣም ሁለተኛ ደረጃ እንኳን ሊያጠናቀቅ ይችላል አንድ ተጫዋች ቢያስፈርም ኖሮ ብሎ መልእክቱን የላከልን አድማጫችን ነበረ ትናንትና። በእርግጥ ጥሩ ተስፋ ይኖረው ነበር ለመፎካከራውን ከማንቸስተር ሲቲ የ6 ከአስቶን ቪላ የ5 ነጥቦችን ልዩነት ነው ያለውና ብዙ የራቀበት አይደለምና ካዘሜሮን በአማካኝ ስፍራ ላይ ለመተካት የሄደበት ርቀት ያን ያክል ነበር ብሎ መናገር አይቻልም። የማንቸስተር ዩናይትድ ባለቤቶች የግሌዘር ቤተሰቦች ወይም ደግሞ እነ ሰር ጂም ራትክሊፍም በዚህ በጥር የዝውውር መስኮት ላይ ምንም አይነት ተሳትፎ አድርጓል ብሎ መናገር አይቻልም። በውሰት ውል የለቀቋቸው ከውሰት ውል ዳግም ወደ ዩናይትድ እንዲቀላቀሉ እንዲመለሱ ያደረጓቸው ተጫዋቾች ይኖራሉ። ከዛ ውጪ ግን ዩናይትድ ላይ ሊነሳ የሚችል ጉዳይ የለም። ከካዝሜሮ ጋር በተያያዘ ግን ከማንቸስተር ዩናይትድ ተጫዋቾች ጋር ስናነጻጽረው በግብ ብዙ ግቦችን በማስቆጠር በሶስተኛ ደረጃ የሚቀመጥ ነው። ከዛ በተጨማሪ በማዕዘን ምት እንዲሁም በቆም ኳሶች አጠቃቀም ላይ ጥሩ የሚባል ተጫዋች እንደሆነ ይታወቃልና በግንባር ግቦችን በማስቆጠር ካስቆጠራቸው 5 ግቦች 4ቱ በግንባር የተቆጠሩ ናቸው። ከዩናይትድ ተጫዋቾች በቀዳሚነት ይቀመጣል። ቶታል ታክሎችን ሸርታቴዎችን በመውረድ በጣም በጥሩ ደረጃ የዩናይትድ ቀዳሚ ነው። በፖሴሽን በአማካኝ ስፍራ ላይ ፖሴሽኖችን ኳስን በመንጠቅ ሁለተኛ ደረጃ ላይ፣ በክለቡ ደረጃ ዲዋሎችን በማሸነፍም ሁለተኛ ደረጃ ላይ የሚቀመጥ ነውና የሱን ተተኪ በረጅም ጊዜ ማንቸስተር ዩናይትድ መፈለግ ያለበት ይመስላል። ዝውውር ላይ ግን ማንቸስተር ዩናይትድ ያን ያክል የነቃ ተሳትፎ ሳያደርግ ተጠናቋል። ከሊቨርፑል ጋር በተያያዘ የጀርሜ ጃኬትን ጉዳይ ተጠናቋል። አርቪ ኤሊየትን በተመለከተ ደግሞ ተጫዋቹ ወደ ሊቨርፑል መመለስ ይፈልግ ነበር። ካስቶን ቪላና በሊቨርፑል መካከል ግን ተጫዋቹን ወደ ሊቨርፑል ለመመለስ ድርድሮች አልተደረጉም፣ ስምምነት ላይም አልደረሱም። በሁለቱ ክለቦች መካከል አንድ በጣም የሚያስቅ ሕግ አለ። በተስማሙበት ወቅት ላይ ይህንን መተግበር ነበረበት አስቶን ቪላ።
ተጫዋቹ በቪላ 10 ጨዋታዎች ቢያንስ ካደረገ ከ30 እስከ 35 ሚሊዮን ፓውንድ ድረስ ለአርቪ ኤሊየት ዝውውር አስቶን ቪላ ለሊቨርፑል ይከፍል ነበረ። ነገር ግን የ2 ዓመቱ ተጫዋችን በቋሚነት ለማስፈረም ፍላጎት የሌለው አስቶን ቪላ በኡናይ ኤምሪ ስር አንድም ጨዋታዎችን ብዙ እየተጫወተ አይደለም፣ አንድም ፍላጎቶችን እያሳየ አይደለም። በተለይ ደግሞ የዚህ የ10 ጨዋታ ግዴታ ስላለበት ተጫዋቹን እያሰለፈው አይደለም። ከስብስብ ውጪ የት እንዳለ እንኳን እስካይታወቅ ድረስ በጣም እየተረሳ ያለ ተጫዋች ነውና አሁን ሁለቱ ክለቦች ድርድር ያደርጋሉ ተብሎ ይጠበቃል። ድርድራቸው ደግሞ በምን መንገድ ይጠናቀቃል የሚለው የሚጠበቅ ጉዳይ ነው። በመጨረሻው በዴድላይን ዴይ ግን ስምነት ላይ ሳይደርሱ የተጠናቀቀ ሆኗል። የካረም ቤንዜማ ጉዳይ በአስገራሚ ሁኔታ በአሊታድ በኩል የቀረበለት የውል ስምነትን ከሰሞኑ ሳነሳላችሁ ነበረ። ምንም አይነት ደሞዝ ሳይቀርብለት ያለ ደሞዝ እንዲሰራ እንዲጫወት ነበረ ጥያቄ የቀረበለት። በነጻ ተጫውትልን ብለው የአብታሙ ክለብ አሊታድ የጠየቀውን ጥያቄ ካረም ቤንዜማ ይሄ እንደ ንቀት የሚታይ ነው ብሎ ከክለቡ ጋር አልጫወትም ብሎ 6 ወራት ቀሪ ኮንትራት ነበረው። ስምነት ላይ አልደረሰም ነበር። 38 ዓመቱ ላይ ይገኛል። የባሎን ዶር አሸናፊ እዛው ሳውዲ ፕሮ ሊግ ላይ አልሂላልን መቀላቀሉን ተመልክተናል። በሳውዲ ፕሮ ሊግ ላይም በሚቀጥለው ጊዜያት ላይ እንመለከተዋለን ማለት ነው። የሚጠበቅ ጉዳይ ይሆናል። ከፕሪሚየር ሊግ ጋር በተያያዘ በዋንጫ ፉክክር ዙሪያ የሚነሱ ነጥቦች አሉ። አንድ ሁለት ጉዳዮችን ለንሳላችሁ። በተለይ ከፔፕ ጋርዲዮላ ጋር በተያያዘ አሁንም ቀሪ 14 ጨዋታዎች አሉ ብሏል። ከአርሰናል የዋንጫ ፉክክር ጋር በተያያዘ ያነሳቸው ጉዳዮች ናቸው። በተለይ ደግሞ እድሎች እስካሉን ድረስ ሁሌም ተስፋ አለ ማለት ነው ብሏል ፔፕ ጋርዲዮላ። እንሞክራለን የሚል አስተያየቱን ነው እየሰጠው። በዋንጫ ፉክክሩ ላይ ግን ብዙ ተንታኞች አሁን ነገሩ አለቀ እያሉ ይገኛሉ። ነገር ግን አድማጮቻችን ትናንትናም የላካችሁልን መልእክቶች አሉ። ለምሳሌ ተፈራ የላከልን መልእክት አለ። ተፈራ በተለይ እስከ 38ኛው ሳምንት ድረስ ምንም ነገር መወሰን አይቻልም። በተለይ በኔ ግምት መሰረት አሁንም ዋንጫው የማንቸስተር ሲቲ ይሆናል ብዬ ገምታለሁ ብሏል። አሁን የእንግሊዝ ፕሪሚየር ሊግ ዋንጫ ወዴት ያመራል ብላችሁ ታስባላችሁ? የጥር ዝውውር መስኮት ላይ ማንቸስተር ሲቲ ካስፈረማቸው ተጫዋቾች አንጻር፣ አርሰናልም ከነበረው የጥር ዝውውር መስኮት ተሳትፎ አንጻር፣ ከሌሎችም ክለቦች ተፎካካሪነት አንጻር ምን ታስባላችሁ? ዋንጫው ወዴት ሊሄድ ይችላል? ተፈራ ትናንትና የማንቸስተር ሲቲ ዋንጫ ሊሆን ይችላል ብሏል። ፕሪሚየር ሊጉን የእናንተን ግምት ሀሳቦች ላኩልን። ትናንትና ከመጡልን መልእክቶች መካከል ሽመልስ ከኳታር ዷል። አርሰናል ሲቲም አስቶን ቪላም ነጥብ መጣላቸው በጣም ጥሩ ሆኗል። ደጋፊውን የዋንጫ ተስፋው ከፍ ብሏል። ስለዚህ በሚቀጥለው አርሰናል ቀሪ ጨዋታውን ባለው ጥንካሬ ከቀጠለ ዋንጫ ያነሳል። ሌላው የቼልሲን ጨዋታ በተመለከተ አርሰናል 2-0 ያሸንፋል ብሎናል። ሽመልስ ከኳታር ዷ የዘውትር አድማጫችን ነው። ከልብ እናመሰግናለን። ሌላኛው አድማጫችን በተለይ ደግሞ አሜን ከገደራ ባዶ የላከልን መልእክት ነው። ዩናይትድ ቢያንስ አንድ አማካይ ቢያመጣ ሁለተኛ ደረጃን ይዞ የማጠናቀቅ እድል ይኖረው ነበር ብሏል። ቅድምም ሳነሳላችሁ ነበረ። ሲቲና አስቶን ቪላ ዋንጫውን ለአርሰናል እንካ ብለው እየሰጡት ነው። በሌላ በኩል ቶፕ ፎሩ ላይ በጣም ጠንካራ ፉክክር አለ ብሏል። ከዚህ በኋላ ያንን ፉክክር በደንብ እንመለከታለን። ሊቨርፑል ብሎናል ሚራ የተባለ አድማጫችን ከልብ እናመሰግናለን። አሻያጂ ቅድም ሀሳቡን አንስተናል። በተለይ ደግሞ የዚህ የካዝሜሮ ጉዳይ ተተኪ ያስፈልገዋል። አሁንም በትክክል ያንን የሚጠበቅ ጉዳይ ነው። አሸናፊ ከደቡብ አፍሪካ በዚህ ሳምንት መጨረሻ በነበሩ የፕሪሚየር ሊግ ጨዋታዎች ላይ በተለይ ማንቸስተር ዩናይትድ ከፉላም የነበረው በሳምንቱ ከነበሩ ድንቅ ፉክክር ከታየባቸው ምርጥ ጨዋታዎች ተርታ የሚመደብ ነው ብሎናል። ማንቸስተር ሲቲ እንግዲህ ጎማ የሌለው መኪና መስሏል የሚል አስገራሚ አስቂኝ አስተያየት ሰጥቶልናል፣ ልኮልናል። ከዋንጫ ፉክክሩ በጊዜ ያፈገፈጉ ይመስላል። አርሰናል እንግዲህ በጣም እያተረፈበት ሳይነግድ ያተረፈ ብቸኛው ነጋዴ ይሆናል። የጥር ዝውውር መስኮት እንደቀዘቀዘ ተጠናቋል ብሎናል። በእርግጥም ያን ያክል የሰፋ ነገሮችን የተመለከትንበት የጥር ዝውውር መስኮት አልነበረም። ነጅብ ሰንገሮ ከናይሮቢ የቸልሲ ደጋፊ ነኝ። ማንቼዎች እንግዲህ ትናንትና ጥሩ ጥምረት ነበራቸው ብሏል። የፉልሃሙን ጨዋታ ቸልሲ ደግሞ ታግሎም ቢሆን አሸንፏል። አርሰናል አሁንም ቢሆን ብዙ መስራት ይቀሯል የሚል ሀሳቡን ልኮልናል። አህመድ ከጅቡቲም የላከልን መልእክት አለ። ቶትናምን ለመጀመሪያ ጊዜ ደገፍኩ፣ አርሰናልም አሁን በጥሩ መንገድ የቀጠለበት ነው ብሎናል። እንግዲህ ስለ ጉዞ ስለ አርሰናል ጉዞ ሁሌም ሌላው የፈለገውን ማውራት ይችላል፣ ዋናው በተግባር ማሳየት ነው የሚመስለው ብሎናል። እንግዲህ ከልብ እናመሰግናለን። አርሰናል አርቴታንን በተመለከተ ደፋር መሆን አለበት ብሎናል አህመድ ከጅቡቲ። ሻለቃ ጌታቸው ብሩ ከደቡብ እዝ የላኩልን መልእክት አለ። ለአርሰናል እንግዲህ ሰርግና ምላሽ ነበር ዘንድሮ። አርሰናል በሰፊ ነጥብ ልዩነት ዋንጫውን እያነሳል፣ እንዲሁም ከዚህ በኋላ ወደ አውሮፓ ቻምፒየንስ ሊግ ትኩረት ማድረግ አለበት፣ ፕሪሚየር ሊጉ የተበላ ዕቁብ ይመስላል አይነት አስተያየታቸውን ሰጥቷል። ሻለቃ ጌታቸው ብሩ
የዘውትር አድማጫችን ናቸው ከደቡብ ዕዝ ከልብ እናመሰግናለን። ተስፋዬ እንግዲህ 3-2 ባለቀ ጨዋታ በጣም ጥሩ ብቃት አሳይቷል ብሎ ማንቸስተር ዩናይትድ መናገር አይቻልም የሚል ሀሳቡን ልኮልናል። ማንቸስተር ዩናይትድ አብዛኛው ደቂቃዎች ላይ በጣም ጥሩ ነበር። ከዛ በተጨማሪ ድንቅ የሚያስብለው ጨዋታው የተጠናቀቀበትን መንገድ ለቀጣይ ቡድኑንም በደንብ የሚያቆመው እንደሆነ መናገር ይቻላል። ጌታነህ ቴንኪው ቶትናም ብሎናል። ለቶትናም ምስጋናውን አቅርቧል። ታሪኩ 2-1 ቸልሲን ያሸንፋል ብሎናል። ታሪኩ ከደቡብ አፍሪካ ፓማባይም የዘውትር አድማጫችን ከደቡብ አፍሪካ ከልብ እናመሰግናለን። መልእክቶቻችሁን ጻፉልን ባነሳናቸው ጉዳዮች ላይ። ቸልሲ ከአርሰናል ዛሬ የሚደረግ ተጠባቂ ጨዋታ ነው በኤምሬትስ ስቴዲየም። የመጀመሪያው ጨዋታ እንደምታስታውሱት አርሰናል 3-2 በሆነ ውጤት ያሸነፈው ጨዋታ እንደነበረ ይታወቃል። በተለይ ደግሞ የጨዋታ ሲጠናቀቅ አርሰናል በ3-2 በሆነ ውጤት ያሸነፈ እንጂ አሌያንድሮ ጋርናቾ 2 ግቦችን ለቸልሲ ያስቆጠረበት፣ ቤን ዋይት፣ ቪክተር ዮኬሬሽ እንዲሁም ደግሞ ማርቲን ዙሜንዲ የአርሰናልን 3 ግቦች ያስቆጠሩበት ጨዋታ ነበር። በዛ ጨዋታ ላይ ሞይሰስ ካይሴዶ አልነበረም፣ ይመለሳል። አሁን በአርሰናል በኩል ትልቁ ጉዳት ሊሆን የሚችለው ሚኬል ሜሬኖ አለመኖር ለነ ዴክላን ራይስ ለነ ማርቲን ዙሜንዲ በእንደዚህ አይነት ጨዋታዎች ላይ ረፍት መስጠት የሚችል አማካይ ነበረ። እሱንም መተካት አልቻለም በጥር የዝውውር መስኮት። ዛሬ ምሽት 5 ሰዓት ግን አርሰናል ከ32 ዓመታት በኋላ የካራባኦ ካፕን ለማሸነፍ ወደ ፍጻሜው ለማለፍ በጣም ወሳኙን ጨዋታ ያደርጋል። 3-2 በሆነ ውጤት የመጀመሪያው ጨዋታ ተጠናቋል። በአንድ ግብ አድቫንቴጅ አለው። የመልሱ ጨዋታ ደግሞ በሜዳው እንደመደረጉ ምን ያክል እድል አለው? እስቲ ሀሳቦቻችሁን ጻፉልን፣ መልእክቶቻችሁን እንጠብቃለን። ክቡራትና ክቡራን መልእክቶቻችሁን ጻፉልን ባነሳናቸው ጉዳዮች ላይ። ቤስት ስፖርትን ሰብስክራይብ አድርጉ። የጥር የዝውውር መስኮት የመጨረሻ ቀን በተመለከተ በዝርዝር ብዙ ሀሳቦችን አነሳንላችሁ። አብራችሁን ስለነበራችሁ፣ ስለጻፋችሁልን መልእክቶች፣ ስለተሳተፋችሁ ከልብ እናመሰግናለን። ቤስት ስፖርትን ሰብስክራይብ እንድታደርጉ፣ መልእክቶቻችሁን እንድትጽፉልን፣ አብሮነታችሁን እንድታሳዩን በድጋሚ ላስታውሳችሁና ላጠናቀቅ በአዳዲስ ጉዳዮች ከጨዋታዋ በኋላ እንዲሁ አዳዲስ ዜናዎችን ይዘን እንመጣለን። አብራችሁን ቆዩ። ለዛሬ ግን እዚህ ጋር እናጠናቀቃለን። ከልብ እናመሰግናለን። ጤና ይስጥልን።